አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ውድ እህቶቼ የጋሊ አለይኩም መንቱም እንዴት ናችሁ? ደህና ናችሁ ወይ? እንዴትም ገደቅ ያልናፈቃችሁም ወይ? ናፍቃችሁ ይሆናል ብዬ ነው። ይኸውላችሁ አብዱረዛቅ እቃውን ድሎባታል። የሚገርም ነው። ለመቆነጃጃ ተብላ ብትሰራ ለኮተት ለመቆጠር ይሁን አረፈኝ። ያልታደለ ከንፈር ሳይሳም ያረጃሉ። ያልታደለ የወላቅያ አሁን ስንት የተሙቆባ። ቆይ ይገርማችኋል። መወዲያችሁ ዋህቶች እና እንዴት ናችሁ? ደህና ናችሁ? ያላለህ ሰሞኑን ተጠፋፋን እኮ እንዲው ጉዲ እና እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ይኸውላችሁ ዛሬ እንግዲህ የማሳያችሁም እንዲመሰላችሁ እንዲሁ ቤቱ ያለ ባለቤቱ አያምርም ቤቱ ተብሏል። እና ሰሞኑን እንግዲህ እየመጣ ማሻአላ እንግዲህ ሲመጣ ከረመ። አሁን እንግዲህ የምታዩት እኔም እንዲሁ ዲክም ወደዛው ሳን ነው የሚለኝ። ምግብም ከለከለኝ፣ ስራም ስሪ የማይለኝ እና እንደምታዩት ቤቱ የሚመስለውን ማለት ነው የእብድ ቤት መስሏል። እንዲሁ እብድ ገብቶበት የከረመ እንዲሁ መስቀልቅሉን ያወጣ ይሄ ደግሞ እንዲህ ያለ ልጅ እስኪ ይሄ አሁን ኮተት ነው እያመጣ ቤት የሚያጠራቅምልኝ። ይኑር መቼም እሱ ባይኖር ማን ያመጣው? ቆየን ኮተት እንደምታዩት ቆንጆይቱ ደግሞ ቅቤ ተቀብቶ ለሽ ብሏል። ደግሞ ይሄንን አላህ ያሳያችሁ ማለት ነው። አላህ ያሳያችሁ። እንግዲህ ይሄ የእብድ ቤት ራሱ ውላለሁ የእብድ ቤት ውላለሁ። እንደምታዋት እቺ ደግሞ ሀፋዛ እስኪ ልንገራችሁ ማለት ነው። አዎ ወዲ ዘመድካው ሰካዱ እንዲህ ያለ ነው ይዛችሁ መሄድ ይሄንን ቢስሚላህ ይሄንን ይሄ ሀኛ ሀገር ሆናችሁ ሀኛ ሀገር ስትመጡ ማለት ነው። ይሄ ማንጎ ጭማቂ እያላችሁ ይዛችሁ አትሄዱ። ጭማቂ ወላሂ አይጣፍጥ፣ አይጠጣ፣ ጥቅም የለው፣ ቪታሚን የለው፣ ዝም ብሎ ነው። እንዲች ያለችውን ይዛችሁ ከሄዳችሁ ግን ሸጋ ነው እላችኋለሁ። ይሄ አሁን 800 ብር ነው። 40 ፍሬ ነው የሚይዘው። 40 ፍሬ ይኸውላችሁ እንደምታዩት 800 ብር ነው ማለት ነው። እንግዲህ 40 ሱብሃንአላህ። እና ውድ ቤተሰቦቼ እንግዲህ ዛሬ ላሳያችሁ የፈለኩት ምንድነው ትናንትና ውድ ባለቤቴ የኔ ሸጋ የኔ ውዲ ማለት ነው እንግዲህ ምንድነው ቀረ እንዳይላችሁ ማለት ነው። እኔ ያው ስለምወደው ነው በስነ ምግባሩ ማለት ነው። በስነ ስርዓቱ በስነ ምግባሩ በቃ ሁሉ ነገሩ አስደስተኛል። ሰራ እስኪ ባሎቻችሁን አመስጋኝ ሆኑ ማለት ነው። ባሎቻችሁን አመስግኗቸው። መቼም የሰው ልጅ ሁልጊዜ ጥሩ ነገር እንደሰራ አይኖርም፣ መጥፎም ነገር እንደሰራ አይኖርም። ግን አንዴም ቢሆን የሰው ልጅ በሰራው ልክ መመስገን አለበት ብዬ ስለማስብ ነው። እኔ ወዶች በጣም እንትን አልሽ እንዲያትሉኝ እኔ አቤትም ሁኜ ማለት ነው ከእህቶቼም ፊት ምናምን ሁኜ እንደዚህ በጣም እንትን አይደለም፣ ግልጽ ነኝ። እኔ ለማረገው ነገር ለምለው ነገር ለምናገረው ግልጽ ነኝና እዚህም የኔ ሸጋ እያልኩ ነው መጣራው ማለት ነውና ጸባው በጣም ከዚህ በላይ ሸጋ ስለሆነ ነው። እና ዛሬ ምንድን ላደርግ መሰላችሁ? እንግዲህ እዚህ ድንገት እኛ ሰራው ነው የምንተኛው እና ድንገት እንግዲያ ይመጣል እና እንግዲያ በመጣ ሰዓት ይሄን ተሯሩጬ አንስቼ ነው እና እዚህ የምንተኛበት ምክንያት እዚህ ትንሽ አየር ስላለ ነው። አየሩ ከወደዚህ ስለሚመጣ ለልጁም አየሩ ጥሩ ስለሆነ እዚህ እንተኛለን ማለት ነው። ግን እዚህ ስንተኛ እንግዲያ በጣም ድንገት ሳይደውሉ ምናምን ይመጣሉ። በዛን ሰዓት እንግዲህ ቶሎ ብዬ ተነስቼ ወደ ውስጥ ብዬ ምናምን ነው እና አሁን ዛሬ ምንድነው ላረግ ያሰብኩት ይሄን እቃ ሙልጭ አድርጌ አንስቼ አንድ ቦታ ይሆንና ከዛ እኛ እዚህ እንውላለን ማለት ነው። ውሏችንን እዚህ እንውላለን። ሳላው ተፈራርሾ ተዘጋጅቶ ቁጭ ይላል ማለት ነው። ለማንኛውም ምክንያቱም እንግዲያ ሲመጣ እንደነገርኳችሁ ዝግጁ ሆኖ ይጠብቃል ማለት ነው። እኔ ያለሯሯጥም ምክንያቱም እኔ ነኝ የምሰራው
እንግዲህ ሲመጣ ቶሎ ብዬ እኔ ነኝ እንትን የምለው ማለት ነው። እና በባለፈው ደግሞ አማቴ እህቴ ቅብጥሪስ ስትይ አልቆይ ስራ እየሰራሽ ወዴት ሄዲው አላችሁኝ እንዴ? ሄዱ እነሱማ በቃ ሄዱ እና ሂደዋል። አሁን እየሰራሁ ያለሁት ማርፈጃዬን ልጄን አጥቤ አስተኝቼ የተወሰነ ስራ ሰራሁኝ። ከዛ አሁን እንግዲህ ወደ ጽዳቱ ልገባ ነው ማለት ነው። ምክንያቱም በጣም ሙቀት ነው ውጭ ወላሂ ኑሮ የአላህ ሱብሃንአላህ ሀዲጅ የሚሆኑት ወላሂ ቅድም ወጣ ብዬ ማለት ነው እግሬን እንዲሁ ፈጀኝ፣ በጣም ፈጀኝ። እግሬን ጫማ ለብሼ እግሬን ፈጀኝ እና ወላሂ ከውጭ የሚሰሩት ሰዎች በጣም ከባድ ነው። በጣም ሱብሃንአላህ አላህ ይጠብቃቸው። ወላሂ እንዲሁ ገበሬ መከበር አለበት። ወላሂ ይህን እህል አሁን የሚያመርተው ስንት ተቃጥሎ ስንት ተርመጥምጦ ነው። እና ክብር ለገበሬ። አሁን ያንን እቃ ወዲህ ነው የማመጣው። እንግዲህ እንደምታዩት እዚህ ጋር ነው የምደረድረው። እዚህ ጋር ደርድሬ እዚህ ጋር ቦለቅያይቱም ጋር እዚህ ጋር ላሸክማት ነው እንግዲህ ያው ምንም አላለላትም። እድልሽ ወጣው በእንጨት ሰበራ ነው ብሏል። እድሏ የወጣው እንግዲህ ዝም ብላ በመጋጋጥ ነው። ሀይው ሻንጣውን ሰቅዬ ትጋጋጥበት። እኔ እንኳን በሞቃት ጭስ ልሞቅ እንዲሁም በረዶ ውስጥ ቆይ መዘፍዘፍ የነበረብኝ ማለት ነው። እኔ የምላችሁ ውድ ቤተሰቦቼ ማለት ነው እንዲሁ ከሳኡዲ ስታመጡ መሳሳት የሌለባችሁ ነገር ልብስ ነው። እንደምታዩት ይሄ ጉርዲ ማለት ነው ወላሂ አንደኛ አስሊ ጉርዲ ነው። በጣም ነው የሚያምረው። እንዴ አሁን ቪዲዮ ላይ እንደምታዩት አይደለም መልኩ። ይሄ በጣም ቢጭጭ ወነው ቀዩን በጣም እንደምቃረገው አስሊ ጉርዲ ነው። ቆይ ላሳያችሁ። ሀይ ስታዩት አሁን በጣም ነው እና እዚህ ስታዩት የሆነ ዘርዘራ አይነት ነገር ቀይ ምናምን ይመስልና በጣም የሚያምር ጉርዲ ነው። እና ወደ 30 ይሆናል ጉርድ ይዤ የመጣሁት። ድሮ ነው የላኩት ዛሬ 8 ዓመት በፊት ማለት ነው። አሁን ግን እንደምታዩት አለ። ይሄም የምታዩት እንዲሁ በሰዓቱ ሸፋሽን ሆኖ ማዕቶ ነበረ። ይሄም እንተነ ካርቶን ሆኖ አልተለበሰም። ይሁት አልለበስኩትም ማለት ነው። በዛን ሰዓት ስንት ነው የተገዛው? እንጃለት ብቻ እንደምታዩት አሁን ይሄ ወልዲያ ሂጄ ልሸጠው ነው። ይሄም እንደምታዩት በጣም ምርጥ ወላሂ ከቪዲዮ እንደምታዩት አይደለም። የሚገርማችሁ ማለት ነው በጣም ምርጥ እንትን ነው። ጉርዲ ነው፣ አስሊ ነው፣ ዴንዲያና ነው። አንድ ሺህ ቢገዙኝ ወልዲያ ሂጄ እሸጠዋለሁ ማለት ነው። ተና ወረቀቱ ነው። ይሄም አልተለበሰም። ይችም አለኝ ማለት ነው እንደምታዩት። ይቺ በጣም ታምረኛለች፣ ግን ሀገር ጉርዲ አይለበስም ብለው አጣጣሉብኝ። እኔ በጣም ነው የምወዳቸው ጉርዶቹን። አንድ ነገር ራሱ ባለቤት ሲያያቸው ማለት ነው መሸጥ የለባቸውም ይቀመጡ፣ ትለብሻቸዋለሽ አለኝ። ልሸጣቸው አውጥቼ ማለት ነው። እና እዚህ ሀገር ልብስ እየተሸጠ ነው የሚኖረው፣ የዕለት ገበያ የሚሸመተው ማለት ነው። ውድችዋ አዛው ቁጭ በሉ እንዲያማጡ። ይሄ ደግሞ ማለት ነው ወላሂ እንዲሁ ወይኔ በቪዲዮ የሚዲያሰስ ነገር እንዲህ ብትዲያሰሱት ኑሮ ማለት ነው። ይሄ ራሱ ተነጎማው ነው አሁን የተበጠሰው ሳዋጣ እና አንድ እንኳን ጅስም ያልነካውም። ይሄ የአስሊነቱ ማለት ነው በጣም ምርጥ ነው። ወደ ወልዲያ ቢሄድ 1000 ብር በላይ ይገዙኛል ብዬ አስባለሁ። በቀራ 1000 ቁጭ አለም የቁሜን ነው ችጨው መመጣው እና ባለፈው እነዚህን ሻል ያሉትን ዴና ብዬ ያሰብኳቸውን ለገበያ ብዬ አውጥቼ ድንገት መጥመጣና ሳንትን ሳላለው ቀረሁኝ። ሳይሸጥ ቀረ ማለት ነው። እና እኛም ለእንትናችንና ያው ለዙሩፋችን ሸጥኩኝ፣ ከብት ሸጥን ማለት ነው። የሚገርማችሁ ማለት ነው ይሄ ደግሞ ያው አላባሽ ይዤለታለሁ ሁሉም ማለት ነው። ይሄዳል ከሱ ጋር ይሄዳል ብዬ ያሰብኩት አላባሾች አሉት እና አላባሾቹ ነው ይዣቸው የመጣሁት። ለመሸጥ ያሰብኩት ግን ምክንያቱም ይሄ አላባሾቹ ነው አልኩት በአንድ ዋጋ ነው የሚሉት እና ለመሸጥ ያሰብኩት ይሄ ብቻውን ይሄንም የብቻውን ነው። እና ይሄ ደግሞ በጣም የምወዳቸው
እና ይሄ ጉጥን ናቸው። ጉጥን ጨርቅ ነው ይሄ ሸላላው አይነት አይደለም። እና እነዚህ አሁን በሙቀት ሰዓት ቡል ቡል ትላላችሁ አቤት ለብሳችሁ ማለት ነው። እና ይሄም አሉ ይችም አለ ይችም በጣም መወደት ናት። እሙሄ ለብሽ ከቤት ማለት ነው። ቦለል ስል በጣም ደስ ይለኛል፣ ይመቸኛል። አሁን ግን ጦቴ ምናምን ስላለ ጦቴ እየፈሰሰ ስለሆነ ግዴታ ያው አንድ ልብስ ሁለት ልብስ ነው እየለበስኩ አደረኩ። ምክንያቱም ጦት ሲፈስ ያበላሻል ልብስና ለዛ እንግዲህ እንትን አላልኩትም እኔ። ኧረ እንዲሁ ስራዬን ተውኩት። ያ አላህ እናንተ ጋር እያወራሁ መደምደም ይሆን እንግዲህ በዚህ ቢጃማ ነው። ይሄን ቢጃማ በጣም ነው የምወደው። ይሄም ራሱ በጣም ቦለል ያለ ነው፣ ቦለል ያለ ነው እና ቆንጆ ነው እላችኋለሁ ውዶችዬ። እንግዲህ ሙሉ ልብስ ስትገዙ እንደዚህ አይነቶቹን ነው መግዛት ማለት ሙሉ እጅጌ ያለው ማለት ነው። እዚህ ሀገር አሁን በጣም የሚፈለገው ይሄ ነው። ወጡት እየተንጠለጠለ እንዴ በጣም ነው የተቸገርኩት ወላሂ። እስኪው ግሬ የሚመስለው ወላሂ የደም ማነስ ችግር መሰለኝና እንዲህ ያሉትን ነው መግዛት። ከዛ እንደዚህ ያሉትን አያማመሩም። ቢላህ አለይኩም ለስላሳ ናቸው ደግሞ እዚህ ሀገር ለብርድ እንደገና ሰው ጋር ስትደባለቁ ራሱ ይሄን ለበስ ስታረጉ ኮተት አያስፈልግም። አሁን እጅጌ አጭር የሚለብሱት ሰው እንትን ይለብሳሉ በውስጥ ለእጅጌ ይሄ ጋውን ምናምን ይለብሳሉ። ከዛ ጉፍታው ምናምኑ ሲል ሙቀት ያመጣል። ይሄ ግን ምንም አያስፈልጋቸውም። እንግዲህ ውድ ቤተሰቦች እንደምታዩት እንደነገሩ አድርጌዋለሁ። አልፈራረሽኩትም፣ አልወለወልኩትም። ጥርግ አድርጌ እቃውን ያነሳሁት ምክንያቱም እንደምታዩት ልጄ እያለቀሰ ነው። ልጄን እንግዲህ ወዲያ ላጠባ ነው። ይሄ ሻንጣውን አነሳሁት ማለት ነው። መጣሁ። ከዚህ በኋላ ይሄ ነው የቀረኝ ለመጥረግ። ይሄ ነው የቀረኝ። ቀስ ብዬ እሰራዋለሁ ማለት ነው። አሁን የምታዩት እዚህ ያደረኩት ማለት ነው። እንግዲህ ገና አልተረታተበም ገና